ዶናልድ ትራምፕ ጦርነቱን ልናቆም ነው ብለዋል። የሆርሙዝ ሰርጥ አልተከፈተም። የመካከለኛው ምስራቅ ቀውስም አልበረደም። የነዳጅ ጉዳይም ዕጣ ፈንታው አልታወቀም። በዚህ መሃል ነው ዶናልድ ትራምፕ ጦርነቱን እናቆማለን ያሉት። አሜሪካ ተሸነፈች ወይስ ምን ተፈጠረ? የቅዳሜ ገበያ የዩቲዩብ ቻናላችንን እየተከታተላችሁ ነው። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች ወዲያው እንዲደርሷችሁ የደውል ምልክቱን ተጫኑ። ቅዳሜ ገበያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደጋግመው ሰላም ወዳድ ነኝ፣ በርካታ ጦርነቶችን አስቆሚያለሁ ይላሉ። ነገር ግን የትኛውም የአሜሪካ ፕሬዝዳንት ከገባበት ጦርነት በላይ እጅግ አስከፊውንና አስደንጋጩን ጦርነት ከኢራን ጋር እያደረጉ ነው። ዶናልድ ትራምፕ ከእስራኤል ጋር ባላቸው ስምምነት የገቡበት ጦርነት ሌላ ቅርቃር ውስጥ ከቷቸው እንዳይሆን ብዙዎች ይሰጋሉ። ዶናልድ ትራምፕ ለሕዝባቸው ጦርነቱን አቆመዋለሁ ሲሉም በርካቶች ይህን ጥያቄ እንዲያነሱ የሚያስገድድ ሆኗል። በእርግጥ ጦርነቱ እንደተጀመረም ዶናልድ ትራምፕ የ6 ሳምንታት ጦርነት ይሆናል ብለው ነበረ። አሁን ከሞላ ጎደል 5ኛ ሳምንቱ ላይ ይገኛል። በቀጣይ 2-3 ሳምንታት የኢራንን ጦርነት እናቆማለን ብለዋል። ዶናልድ ትራምፕ አሁንም ኢራናውያን እየለመኑኝ ነው፣ ተኩስ አቁም እያሉ ነው፣ ስምምነትን እየጠየቁኝ ነው ብለዋል። ነገር ግን እኛ ተኩስ አቁም አንቀበልም፣ የሆርሙዝ ሰርጥ ሳይከፈት ብለዋል ዶናልድ ትራምፕ። ኢራን በበኩሏ የጠየቅኩት ተኩስ አቁም የለም፣ እኔ የጀመርኩት ተኩስ ስለሌለ ተኩስ ማቆም ካለበት አሜሪካና እስራኤል ናቸው የሚያቆሙት፣ እሱንም እናጤነዋለን ባይናት ኢራን። የድርድር ሁኔታው ምንም ፍንጭ አልታየበትም። በርካታ ሀገራት እየመከሩ ነው ሀገራቱን ለማስማማት። ነገር ግን ኢራንና አሜሪካ እስካሁን ፊት ለፊት አልተገናኙም። የተወሰኑ መልእክቶችን በፓኪስታን በኩል እየተላላኩ መሆኑ ቢሰማም ምንም ጠብ ያለ ነገር የለም። ስለዚህ አሁንም ጦርነቱ እንደቀጠለ ነው። ሆርሙዝም እንደተዘጋና እንደተጨነቀ ነው። ኢራን ሆርሙዝን ለመዝጋት ምንድን ነው የተጠቀመችው? ኢራን የሆርሙዝ ሰርጥን መዘጋቱን በማወጅ በዛ አካባቢ ላሉ መርከቦች በወቅቱ መልእክት አስተላልፋለች። ቀናቶች ከሄዱ በኋላ ደግሞ ኢራን ማለፍ የሚፈልግ መርከብ $2 ሚሊዮን እየከፈለ ይለፍ፣ ይህም ክፍያ የሚከናወነው በዶላር ሳይሆን በቻይናው ዩዋን ነው ብላለች። እንዲሁም ደግሞ ኢራን ወራሪዎች ካለቻቸው ውጪ ያሉ ሀገራት መርከቦች እንዲያልፉ እንደምትፈቅድ አሳውቃ የቻይና፣ የህንድ፣ የባንግላዴሽና የመሳሰሉ ሀገራት መርከቦች እያለፉ መሆኑ ይጠቀሳል። አንዳንዶቹ እየከፈሉ መሄዳቸውም ነው እየተነገረ የሚገኘው። ኢራን የዚህ ጦርነትን የበላይነት ለመያዝ ዋነኛ ቁልፍ የሆኗት ደሴቶች አሉ። የአሜሪካና የኢራን ፍጥጫም የሚሆነው በእነዚህ ደሴቶች ላይ ነው። አንደኛው በፋርስ ባህረ ሰላጤ ውስጥ የሚገኝ ሲሆን ሁለተኛው ደግሞ በሆርሙዝ ሰርጥ አካባቢ የሚገኙ ደሴቶች ጉዳይ ነው። የመጀመሪያው ተደጋግሞ የሚጠቀሰው የካርግ ደሴት ነው። ይህ በፋርስ ባህረ ሰላጤ ውስጥ የሚገኘውና ከኢራን መሬት ወደ 20 ኪሎ ሜትር አካባቢ የሚርቀው የካርግ ደሴት የኢራን ዋነኛ የነዳጅ መላኪያ ማዕከል ነው። አሜሪካ በዚህ ደሴት ላይ ከፍተኛ ጥቃት ፈጽማለች። የፈጸመችው ግን ወታደራዊ ኢላማዎች ላይ ብቻ ነው። የነዳጅ ማከማቻና ማሰራጫዎቹን እንደዚሁም ደግሞ የነዳጅ መጫኛ ወደቦቹን አልነካቻቸውም። እያስፈራራች ግን ትገኛለች። ምናልባትም አሜሪካ በኢራን ጦርነት የበላይነት መያዝ ከፈለገች ይህንን ቦታ መቆጣጠር አለባት የሚባለው ለዛ ነው። በእግረኛ ወታደር ትይዘዋለች ተብሎ እየተጠበቀም የነበረው ነው። የአሜሪካ ወታደሮች ቁጥራቸው እየበረከተ ወደ ባህረ ሰላጤው አካባቢ ቢጠጉም እስካሁን ግን ወደ ደሴቲቷ አላቀኑም። እናም የካርግ ደሴት አሁንም ድረስ ነዳጅ እየጫነች ነው። አሜሪካውያን የነዳጅ ጣቢያውን እንመታለን እያሉ ቢያስፈራሩም ይመታሉ የሚል ግምት እስካሁን የለም። ምክንያቱም ይህ የዓለምን ኢኮኖሚ የሚያናጋ ጉዳይ ነው። ምናልባት ግን ደሴቱን በመቆጣጠር የኢራንን የገቢ መሰረት ለመያዝ ጥረት ሊያደርጉ ይችላሉ ተብሎ አሁንም እየተጠበቀ ነው። ዶናልድ ትራምፕ ባሉት 2 ሳምንት ውስጥ ይህን ያደርጋሉ የሚለው የምናየው ነው የሚሆነው። ሁለተኛው የኢራንና የአሜሪካ የፍጥጫ ማዕከልና በሆርሙዝ ሰርጥ ላይ የሚገኙት ደሴቶች ደግሞ መንገዱን ለመዝጋት ከፍተኛ አስተዋጽኦ እያበረከቱ የሚገኙ ደሴቶች ናቸው። በዚህ አካባቢ ላይ በርካታ ደሴቶች አሉ። ዋና ዋናዎቹን ብቻ ልጥቀስላችሁ። አቡ ሙሳ፣ ሌዘር ተምፕና ግሬተር ተምፕ የሚባሉ 3 ደሴቶች በኢራንና በተባበሩት አረብ ኤምሬት የውሃ አካላት መካከል ላይ ይገኛሉ። አረብ ኤምሬት የኔ ናቸው ስትል እስካሁን ግን በቁጥጥር ስር ያሉት በኢራን ነው።
1971 ላይ የኢራኑ ሻህ በቁጥጥር ስር አውለዋቸው አሁንም ድረስ ኢራን የያዘቻቸው ደሴቶች ናቸው ሶስቱ። እነዚህ አቡ ሙሳ፣ ሌዘር ተምብና ግሬተር ተምብ የሚባሉት ደሴቶች በዋናነት ወታደራዊ ሰፈሮች አሏቸው። የአየር ማኮብኮቢያዎች ይገኙባቸዋል። የራዳር ጣቢያዎች ያሉባቸውም ናቸው። ሚሳኤሎች፣ የጦር ጀልባዎችና ድሮኖች የሚንቀሳቀሱባቸው ናቸው። በዚህ ጦርነት ምን ያህሉ ተመትተዋል የሚባለው አይታወቅም። ግን የመርከቦችን እንቅስቃሴ ለመቆጣጠር ቁልፍ ስለሆኑ እስካሁን ኢራን የያዘቻቸው ናቸው። የኢራንን ሁኔታ ማዳከም ካስፈለገ እነዚህን ደሴቶች መያዝ በጣም ወሳኝ ነው። ሌሎቹ በሆርሙዝ አካባቢ የሚገኙ በጣም ወሳኝ 2 ደሴቶች አሉ። ጦርነቱ ከተጀመረ በኋላ የሆርሙዝ አካባቢ የባህር ላይ እንቅስቃሴ አስደናቂ ለውጥ አሳይቷል። ቀድሞ መርከቦች የሚንቀሳቀሱት በኢራንና በኦማን አማካይ በሚገኘው የውሃ ክፍል ነበር። አሁን ግን መርከቦቹ ወደ ኢራን መሬት ተጠግተው ነው የሚያልፉት። ይህ የሆነበት ምክንያት ደግሞ ኢራን የሰጠችው ማስጠንቀቂያና የኢራን መንግስት ሳያየው ማለፍ ለጥቃት ያጋልጣል የሚለውን በመስጋት ነው። እናም ይህንን ቦታ ለመቆጣጠር ዋነኛ ምንጭ የሆኑ 2 ደሴቶች አሉ። አንደኛው በጣም ሰፊው ከሽም ደሴት ነው። ይህ ደሴት ሆርሙዝ ጥግ ላይ ያለው ሲሆን ሰፊ የጦር ሰፈርና የኢራን የባህር ኃይል ማዕከል እንደሆነ ይታመናል። ይህ ከሽም ደሴት በብዛት ድሮኖችና ሚሳይሎች ይገኙበታልም ይባላል። እስካሁን ስለደረሰበት ጥቃት በዝርዝር የተባለ የለም። ሌላኛዋ የላርክ ደሴት ናት። ከከሽም ደሴት ጎን የምትገኘው የላርክ ደሴት አሁን መርከቦች የሚያልፉባት፣ ክፍያም እየተፈጸመ የሚገኝባትና የይለፍ ፍቃድም የሚሰጥባት ይሏታል። በዚህ አካባቢ እንግዲህ የአሜሪካ ወታደሮች ተጠግተዋል። እስካሁን ግን ወደ ደሴቶቹ አላቀኑም። ጦርነቱን አቆማለሁ ሲሉ ትራምፕ በ2 ሳምንት ውስጥ ይህንን ፈጽመው ነው የሚያቆሙት ወይንስ ዝም ብለው ነው የሚወጡት የሚለው አነጋጋሪው ጉዳይ ነው። ሌላው ማንሳት ያለብን ጉዳይ ኢራን ብር ክፈሉ ማለቷን ተከትሎ መርከቦች እየከፈሉ ነው ወይ የሚለውን ነው። እውነተኛ መረጃዎችን ላጋራችሁ። እስካሁን እንግዲህ በርካታ መርከቦች እየተፈቀደላቸው በዛ አካባቢ ያለፉ መሆኑ ይነገራል። በኢራን ፈቃድ ያገኙ መርከቦች ማለቴ ነው። ከነዚህ መካከል 2 የሚሆኑ እንደከፈሉ ተሰምቷል። እነዚህ ህጋዊና የሚታወቁ መርከቦች ናቸው። ነገር ግን በሆርሙዝ አካባቢ ያለው ዓለም አቀፍ የመርከብ እንቅስቃሴ ሲጠና አንድ ነገር ያመለክታል። ሻዶውና ዞምቢ የሚባሉት መርከቦች ወይንም ደግሞ በይፋ በዓለም የንግድ እንቅስቃሴ ላይ ብዙም የማይታወቁት መርከቦች እየከፈሉ እያለፉ መሆናቸውን መከታተል ይቻላል። በሆርሙዝ ሰርጥ በቀን ቢያንስ 100 መርከብ ይተላለፋል። ከ30 ሺህ እስከ 50 ሺህ መርከቦች በዓመት ይተላለፋሉ። እያንዳንዱ መርከብ $2 ሚሊዮን ቢከፍል በትንሹ ኢራን ከ60 ቢሊዮን ዶላር ያላነሰ ገቢ ታገኛለች። ይህ በነገራችን ላይ የኢራንን ዓመታዊ ጥቅል የሀገር ውስጥ ምርት 1/5 ወይም 20% ነው። ቀላል ገንዘብ አይደለም ይሄ። እናም ኢራን አሁን ከዚህ ጦርነት ማግስት ሆርሙዝ የሉዓላዊ አካሌ ይሁን ብላ ማወጇ ብዙዎችን ያሳሰበው ለዚህ ነው። በርካታ ገንዘብ በዚህ ብቻ ታጋብሳለች፣ ዓለም አቀፍ ውሃን ልትቆጣጠር እየጣረች ነው በሚል። ለመርከቦችስ $2 ሚሊዮን ሙሉ መክፈል ያዋጣቸዋል ወይ ብሎ ማስቀመጥ ይቻላል። ለግዙፍ መርከቦች ሊያዋጣቸው ይችላል። ለምሳሌ ትልልቅ የነዳጅ መርከቦች እያንዳንዳቸው 2 ሚሊዮን በርሜል ወይንም 3 ሚሊዮን በርሜል ይይዛሉ። እናም $2 ሚሊዮን ይክፈሉ ከተባለ ለግዙፎቹ መርከቦች በአንድ በርሜል ነዳጅ $1 እንደማለት ነው። ስለዚህ ሆርሙዝ ውስጥ ተቀርቅሮና ቆሞ ከመቅረት እየከፈሉ ማለፍ ያዋጣል በሚል እየከፈሉ የሄዱ መርከቦች እንዳሉ ይታመናል። ግን ይህ ሁኔታ በዓለም አቀፍ ሕግጋት ሕገ ወጥ በመሆኑ እስከ መቼ ይዘልቃል የሚለው አነጋጋሪ ነው። ዶናልድ ትራምፕ ግን ጦርነቱን አቆማለሁ ሲሉ ጦርነቱን ሲያቆሙ የሆርሙዝ ሰርጥ ሳይከፈት ነው ወይ የሚለውን መጠየቅ አለብን። ዶናልድ ትራምፕ ጦርነቱን የሚያቆሙ ከሆነና የሆርሙዝ ሰርጥ ሳይከፈት ይህ ጦርነት የሚያበቃ ከሆነ የተወሰኑ ነገሮች ይከሰታሉ። የመጀመሪያው በዚህ ጦርነት ኢራን አሸናፊ ትሆናለች። የኢራን አሸናፊነት አሜሪካን መርታት አይደለም። የኢራን አሸናፊነት በአሜሪካ አለመሸነፍ ነው። የኢራን መንግስት በስልጣኑ ላይ እንዳለ ኢራን ሆርሙዝን እንደተቆጣጠረች ጦርነቱ ከተቋጨ ደግሞ ለኢራን ድርብ ድል ይሆናል። በሆርሙዝም የምታገኘው ገንዘብ ልትቀጥል ትችላለች፣ ወይንም ደግሞ ከሌሎች ሀገራት ጋር ቀጣይ ድርድር ይቀጥላል። ወደ ጦርነቱ የሚገባ ሀገር ካለም የሚታይ ይሆናል። ዶናልድ ትራምፕ ለሆርሙዝ እኔ ደንታ የለኝም፣ ከዛ 1 በርሜል ነዳጅ አልቀዳም፣ ስለዚህ ማስለቀቅ የምትፈልጉ ኑና አስከፍቱ ብለው
የሚወጡ ከሆነ። ሌላኛው ሆርሙዝ ሳይከፈት ጦርነቱ ቢቋጭና ምናልባት ሀገራት ከኢራን ጋር ተደራድረው ሆርሙዝን ቢያስከፍቱ ወይንም ደግሞ ሆርሙዝ ላይ እየከፈሉ ለመሄድ ቢወስኑ እንኳን የሆርሙዝ ሰርጥ ቀድሞ ወደ ነበረበት የሥራ እንቅስቃሴው ለመግባት እስከ 8 ሳምንት ወይንም 2 ወራት ጊዜ ይፈጅበታል። በርካታ ፈንጂዎች ተቀብረዋል። እነሱ ተለቅመው መውጣት አለባቸው። በአካባቢው የመርከቦች መጨናነቅ አለ። ነገሮች መስመር እስኪይዙና መርከቦች በእርጋታ መተላለፍ እስኪጀምሩ እስከ 2 ወራት ጊዜ ይወስዳል። የዓለም ኢኮኖሚም 2 ወራት ሙሉ እየማቀቀ ይቀጥላል። ነገር ግን አሜሪካ ጦርነቱን አቋርጣለሁ የምትል ከሆነ የገልፍ ሀገራቱ ምን ይውጣቸዋል? የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታርና ኢራቅን የመሳሰሉት ሀገራት የቀጣይ የነዳጅ ምርታቸው ዕጣ ፈንታ ምን ይሆናል? ዝም ብለው ይቀመጣሉ ወይንስ ጦርነቱ ከነሱ ጋር ይቀጥላል? ይህ ራሱ ሌላ መታሰብ ያለበት ጉዳይ ነው። ዶናልድ ትራምፕ እንደ ቀልድ ገብተው እዚህ ጦርነት ውስጥ አወጣጣቸው ድንገት የሚያደርጉት ከሆነ ነገሮች ለገልፍ ሀገራት አሳሳቢ ይሆናል። የአሜሪካ የበላይነት ከፍተኛ ጥያቄ ውስጥ ይወድቃል። አሜሪካ በነዳጅ ላይ ያላት አዛዥ ናዛዥነት ሊንበረከክም ይችላል። እውነትም ድሉ የኢራን ሆኖ ሊቆጠር ይችላል። የኢራን ድል የኋላ የዓለም የልዕለ ኃያልነት ለውጥ ላይ የራሱን አሻራ አሳርፎ የነ ቻይናም የነ ሩሲያም ድል ሊሆን ይችላል። የቅዳሜ ገበያ የዩቲዩብ ቻናልን ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ